ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ኦ ማይ ጋድ ሄሉ እንዴት ነው ያማረባት ጋይስ! ንግስት መስላ መጣለች። ኦ ላላ የኔ ቆንጆ እንኳን ማማረብሽ እንደዚህ አምሮባታል ማለት ነው። አላዛርም ከትንሱ ጋር ሰሞኑን ሮማንቲክ ላይፍ ስታይል እያሳዩ ነው። ለማንኛውም የተመቻቹ ይመስለኛል። እንግዲህ ሄሉም ከአዲሱ ቸከሷ ጋር አላዛርም ከትንሱ ጋር እንደዚህ አምሮባቸው መጥቷል። በነገራችን ላይ ፍቅርዬ ብቻ ናት ዛሬ ብቻዋን የምታሳልፈው። ምክንያቱም ትናንትና እንግዲህ ቀልቧን ገፏታል ማለት ነው። ደህና ተስማምተናል ብለው ራሳቸው ታረቅም ብለው ራሳቸው ደግሞ እንደገና ዛው እርስ በርሳቸው ተመካክረው እንደገና ተጣላ ምናምን እያሉ ነበርና እንግዲህ እንደምታውቁት የፍቅር ጓደኞች ሁሉም ሙስሊም ናቸው ማለት ነው። ካሁን በፊት ግን ከፉአድ ጋር እያለች እሱ ሙስሊም ቢሆንም ፍቅርን እንዳይደብራት ብሎ የምትፈልገውን ነገር ሁሉ አድርጎ አብሮ ያከብሩ ነበር። ነገር ግን አሁን ላይ ሁሉም ነገር ትርምስምሱን ስላወጡት በተለይ ትናንትና እንደዛ ያደረጉት እኔ ሲመስለኝ ግን የእንትና ሴራ ነው። እቺ ማን የምትባለ ከፉ ጋር የምትሰራው ማለት ነው። እኔ የሚመስለኝ የፈቲ ሴራ ነው። በቃ ፉአድ እንዲደብረው ከፍቅር እንዲርቅ አውቃ ጓደኛ መስላ ቀርባ እኔ ሲመስለኝ ፍቅርን ልትጎዳት ነው እቺ ልጅ። ምክንያቱም ትናንትና ያን ስጦታ ያመጣችው እሷ ናት። ስለዚህ እሷ አንድ አይነት ልብስ ለፍቅርና ለቡርካ እንዴት ታመጣለች? ሳታየው ቀርታ እኮ አይደለም፣ በእርግጠኝነት አይተዋለች። ነገር ግን ፉአድን እንዲደብረው ከፍቅር ጋር ሰላም ስለሆኑ የከፋት ትመስላለች። እና ፈቲ የሆነ ሴራ ያሴረች ይመስለኛል እኔ ስገምት ማለት ነው። እና የኔ ማሮች የኔ ውዶች እንዴት ናችሁ? ደህና ናችሁ? ትናንትና አንዴ ቪዲዮ ሰርቻለሁ። ጠፋ እያልኩ ነው። ነገር ግን ያው በዓል ነው። እንኳን ደረሳችሁ። ለማንኛውም እንኳን አደረሳችሁ። ፈጣሪ የሰራንን ኃጢአት ይቅር ይበለን። በሰው ሀገርም ቢሆን እንኳን ደረሳችሁ። እኔም ደርሻለሁ። ከዚህ እንግዲህ አንዳንድ ሰዎች እየረገሙኝም ቢሆን ይገልብጥሽ ይድፋሽ ከሽትረሽ እያሉ ነበርና አንድ ቀን የሆነ ፎቶ ፖስት ማድረግ ከፍቅር ጋር እንደሆንማ ጾሙ አልፏል ላውራችሁ እንጂ ጾሙ ካለፈ በኋላ ኃጢአት ይሰራል እንዴ እንዳትሉኝ። አይ እንደው አምቄ ይዤው ልተንፍስ። እኔማ እዛው ላይ በኮሜንት እና እኔም ቀበጥ ነኝ መቼም እንደ ፍቅር የፎቶ ስታይል ልነሳ ብዬ እንደዚህ መዘቅዘቅ እኔም በጭንቅላት የተተክየ ነበር። እውነቷን ነው ልጅቷ። ነገሩ ግን እኔም እንደ ፍቅር ብዬ የፎቶ ስታይል እነሳለሁ ብዬ በጭንቅላት የተዘቅዝቄ ፎቶ ተነስቼ ፖስት ማድረግ ወይኔ ስታስጠይ በጭንቅላትሽ እንዳትታካይ ስትለኝ እንደሚናፈላችኝ እና እኔም በቴክስት ስመልስላት ስትጠራርገኝ ጥንብርኩሴን አወጣችኝ ማለት ነው። የሆደ ፎቶ ፖስት አድርጌ ወይኔ ስታስጠይ ምን ነው በገለበጠሽ ነው ምናምን አለችኝ። አሁን ለምን መሰላችሁ ይሄ ነገር ትዝ ያለኝ? ያው ይገልብጥሽ ይድፋሽ ለምትሉኝ ሰዎችም እንግዲህ ይሄው ትንሳኤ ደርሻለሁ። ከዚህ በኋላ ደግሞ እግዚአብሔር ያውቃል እድሜን ያርዝመው ይሆናል እና ያን ፎቶ ፖስት አድርጌ እኔ እኮ ምን አገባት ነው እኮ ግራ ገባኝ። ብዘቀዘቅስ በጭንቅላቴ ተዘቅዝቄ እግሬን ወደ ላይ ብዬ ፖስት ባረግ ምን አገባሽ? የኔነት በራሴ ይቻላል። ልተንፍስ። እውነቴን ነው። እኔ መቀርጌ ነው የዘነበ ስድባችሁን ይህን ሳምንት በቃ ማማት ነው ብዬ በቃ አልሳደም አስችለኝ ፈጣሪ ሆይ ብዬ ዝም ብዬ እየፈተፈትኩ ነበረ። እና ስታስጠይ ምን አለበት ጭንቅላትሽ ብትተካ ያለ ይትከልሽ የሚተክል ነገር መዳን ወይኔ እናቴ በጭንቅላትሽ ይትከልሽና የሚተክለው ነገር ማለት ነው። እና እኔም ቅብጣቴ እንደ ፍቅርዬ ብዬ እስኪ እንደሷ ልነሳ ብዬ እንደዚህ መዘቅዘቅ። አረ እንደው አላያችሁኝም? ብታዩኝ እኔ ራሱ አንዴማ በጭንቅላቴ ተተክዬ ነበር ማለት ነው። ቢሆንም ግን ምን አገባት? እኔ ብተከል ባልተከል ይገልብጥሽ ይድፋሽ። አረ ተረጋጊ። እንደሱ ብለሽ አትነሽ፣ ትወርቂያለሽ። ወድቀሽ ብትሰበሪስ ማዳም ቤት ምናምን እኮ ተብሎ ምክር ይሰጣል። እች እኮ እንዳትከሸተሪ። ምን ነው በከሸተረሽ? ብርሃን እናቴ ካናግሩ አናጋሪያን ተሰውረን ጌታዬ ሆይ ምቀኛ ሸረኛ ከቤቴ ነቅላ አውጣልኝ። እናላችሁ የኔ ውዶች እንደምታያችሁ ሄሉና እንግዲህ በትንሳኤው መደር ክፉ እያናገራችሁ ነው። እናንተ ናችሁ። ኮሜንታችሁን አስተካክሉ። ከዛ ውጭ ግን እኔም መስደቤን አልተውም ማለት ነው። እና ቤቷ ሲሄድ ፎቶ የላትም። ችግሩ በፌክ አካውንት ነው። እና እኔ በጣም ቆንጆ ነኝ አለች። ኦ ማይ ጋድ ምን አገባኝ እኔ። አንቺ ቆንጆ ብትሆኝ አሻንጉሊት ብትሆኝ ዝንጀሮ ቤት ብትሆኝ አይ ዶንት ኬር አባውት። እናላችሁ የኔ ማሮች ማለት ነው። ፍቅርን ስለምወዳት ያው እንደ ፍቅር ስታይል ላድርግ ብዬ ደግሞ ማለት ነው። እኔም በጭንቅላት የተተክየ ነበር። እግዚአብሔር ነው ያወጣኝ ተርፌ የመጣው እና የኔ ማሮች ማለት ነው። አይ ስንት ነገር ላወራ መጥቻ አስረሳችሁ እናንተ ሀሜተኛ አረጋችሁ። እና ሄሉሻ የኔ ውድ እንዴት ላማረባት እናንተ። ንግስት መስላለች እኮ። ኦ ማይ ጋድ
ለማንኛውም ይመች ሄሉሻ የኔ ቆንጆ ሸበላውን ይዘሽ እንዲህ ባንዴ ስለመጣሽ አላዛርማ አንቺን ሊያበሽቅሽ ነበረ። ትንሱን ረብስማ ማያደንቃት አድናቆት የለም። የኔ ስጦታዬ በምን ቀን እንዳገኘውሽ ልዕልቲ። አረ አላዛር አረጋገው የኔ አባት። አድናቆት ሲበዛ እንደዚህ አይነት ነገር ሲበዛ ይውል ሰይጣን ይገባል እና ደበቅ አርጋት ደበቅ። አድናቆት ሲበዛ ከባድ ነው። የአሁን ዘመን ሰው ልቅርጥፍ አድርጎ ነው የሚጥላው። የሰው ምላስ እንጨት ይሰብራል ይባላል እና አላዛር አድናቆት እያበዛብ ነው። ግን ፍቅራችን ያስድቅላችሁ። እውነት ለመናገር ትንሱ ቆንጅዬ ልጅ ናት፣ ረጋ ያለች ናት፣ ሰከን ያለች ናት። እዩኝ እዩኝ ምናምን መቅለብለ የሚባል ነገር የሌለባት በጣም ቆንጅዬ ልጅ ናት። ግን አላዛር ተቻለ በቃ። ለማንኛውም ይመቻቸው። አላዛርና ትንሱም ያው ትመቹኛላችሁ፣ ግን አድናቆት ትንሽ ያበዛበት አልመሰለም እና ቢሆንም ግን ፍቅራችሁን ፈጣሪ ያዝልቅላችሁ። የእውነት ከሄሉ ጋር ወዲሁ እንደመጣችሁ እንግዲህ ስም ተወጥቶላት የኔ ልዕልት የኔ ንግስት እያልካት ነበረ፣ ግን የሆነ ጊዜ ተቀየርክባት። ትንሱ ላይም እንደዛ እንዳታደርግ አደራህ። ፍቅራችሁን ያጠንክርላችሁ ነው ልላችሁ የምፈልገው። ሌላ ሄሉሻ የኔ ቆንጆ እንዲሁ ፍክት ድምቅ እያልሽ ሁሌ ነይልኝ የኔ ማር ማለት ነው። እኔ ተመችኛለች በነገራችን ላይ ሄሉ። ኦ ማይ ጋድ ዛሬ ደግሞ እንዴት ነው ያማረባት። እና ከዚህ ሸበላ ልጅ ጋር ያው ሂጅበት ቀጥይበት ነው ልልሽ የምፈልገው። ሌላ ምንም ልልሽ አልችልም። የኔ ውድ ፍቅራችሁን ያዝልቅላችሁ ያርዝምላችሁ። ፍቅርዬ ልዕልቴ ደግሞ እንግዲህ የቺ ፈቲ ተብያዋን ያልወደድኳት የምች ልጅ እንደ ስታሽቃብጥ ፍቅርን የነካብኝ ሰው አናቱን ነው ብለው ምናምን እያለች ነው። እኔ ግን አልተመቸችኝም። ትናንትና ያሴረችው ሴራ ይመስለኛል ፈቲ ትመስለኛለች ተንኮል የሰራችው በቃ ፏድ እንዲደብረው ብላ ፈልጋ ይመስለኛል እንግዲህ ስጦታ ይዛው የመጣችው ማለት ነው ፈቲ ተብያዋ እንጂ ለፏድና ለፍቅር መስጠት ሲገባት እንዴት አሳልፋ ለቡርካና ለፍቅር ትሰጣለች? ፏድ ደግሞ እንዴት ሊደብር ይችላል? እሷ ናት ያመጣችው። ይቅርታ ተባብላችኋል። ምንድነው የምታኮርፈው? በእርግጥ ሊያስደብር ይችላል። እንደሚያስደብር አውቃ ነው እሷ የሚችል ነገር ያደረገች ሰው። ይሄ የፈቲ ሴራ ነው እርግጠኛ ነኝ። እና እንግዲህ ፍቅር ዛሬ ብቻዋን ነው የምትውለው ብዬ ነው የማስበው። ምናልባት ፏድ ከሄደ ከደወለችለት ያው ካሁን በፊት ፏድ ነበረ እንትን የሚላት። አሁን ግን ማንም የለም ማለት ነው። እና ፍቅር እንደምትመጣ ተስፋ አደርጋለሁ። በበዓል ልብስ አሸብርቀሽ ነው የኔ ውድ። በእናትሽ ውይ እነዚህ ሚንትን ሚሉሽ ሰዎች አሉ። እነሱ እንዲናደዱ ከፈለግሽ በቃ እየሳቅሽ ምናምን ብቻሽንም ቢሆን ፏ ብለሽ በቤትሽ ነይ የኔ ቆንጆ ማለት ነው። እና ሁሉም በየቤታቸው መጥተዋል። ፍቅር ብቻ ናት እስካሁን ያልመጣችሁ፣ ትመጣለች ብዬ ተስፋ አደርጋለሁ። እስከዛው ሰላሙን የኔ ውዶች፣ መልካም በዓል ይሁንላችሁ። ምቀኛ ሸረኛ ካጠገባችሁ ያውጣላችሁ። አሜን በሉ ጉሉ አሜን።